ሉሊትና ወይዘሮ ሜላት ተደባደቡ። አቶ መዘክር ለወይዘሮ ሜላት የድርጅቱን ኃላፊነት ሊሰጣት ወስኗል። ተምቹና ድንብላል ድንገት ፍራሽ ላይ ሲደባደቡ የድንብላል ወንድም ደረሰ። ሀናና ያሲር ታረቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነው ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። ዛሬ ላይ የመጣሁት እንግዲህ ነው ተከታታይ ድራማ ነው። ዛሬ ላይ በጣም የሚገርመው ጉዳይ ዋው በጣም ደስ ይላል። ያሲር እንግዲህ ሀንዬን እየፈለገ መንገድ ላይ ወደ ቤቷ ሊሄድ እያለ ምን ይዤ ሊሄድ ምድል ላድርግ እያለ እያሰበ ሳለ በቃ ፋኖሴን እቃ ልግዛና በዛውም ሀንዬን ማየቻ ይሆነኛል እያለ ሀንዬ ድንገት ከመንገድ መታ ወደ ቤቷ ስትሄድ እሱ እያወራ ደረሰችበት። የእሷን ስም ሲያነሳ ነበር ያሲር ብላ ስትጠይቀው እሱ በጣም ደነገጠ። ከዛም አልፎ ተርፎ እንግዲህ ምን ሆነ ነው ስትለው ምንም ምን ሆነ ነው እኔ እኮ ሰምቻለሁኝ እንደዚህ ስትል ለፋኖሴ እቃ ገዝቼ በዛውም ሀና ነው ያለው ስትል ናፍቄያለሁ እንዴ። ከዛም ተቃፎ በኋላ ላይ ችግራችንን አብረን እንፍታ ሲላት እሱም ነገሩ አፍሮ ይመስላል ትቷት ሄደ ማለት ነው። ዛሬ ላይ እንግዲህ ድንብላው ነው የሚባለው የፋኖሴ ወዳጅ የሚባለው ሰውዬ እንግዲህ ወጥቶ ኖላዊ ጋር አረቄውን እየቸለተ ይዞታል። ይሄን ወሬ መቼም ካረቄ ውጭ ሌላ ያቅም አቶ ኖላዊ በመቅዳት መከራውን አይቷል። ዛሬ ላይ እንግዲህ አረቄውን እየጠጣ የሆዱን ቡርችሌ ነው እያወራው ነበረ። ከዛም አልፎ ተርፎ ሀና ድንገት ስትመጣ ቡርችሌ ተቆጥቶ በቃ ልተኛ ብሎ ብድግ አይልም። ምን ሆነ ነው ሲሉት መልስም አልመለሰም። ከዛም አልፎ ተርፎ እንግዲህ ሀና ከሄደ በኋላ ባለፈው እኒያ ጋር ቁጭ ብሎ ያሲርን ተሳርቦ ነው ወንድ ቢሄድ ወንድ ይመጣል ብሎ ሰደበው። ከዛም እኔ ደግሞ አይደለም መስደብ ያሲርን አንድ ነገር ቢያደርገው አልነጥም ውጣ ከዝቤ ብየዋለሁ። ውጣ ከዝቤት እኮ ማለት አይገባሽም ነበር ሀንዬ ሲላት እና ምን ላድርገው ከዚህ ቤት መውጣት አለበት አናዶኝ ነው ባልልም አሁን ይቅርታ ባረግለትም አይቀበልም ማለች። ከዛም አልፎ ተርፎ እንግዲህ ቦርችሌ ተነስቶ ሄዷል። ዛሬ ላይ እንግዲህ ከምቹና የድንብላል ወንድም አብሮ ሲጓዙ ድንገት የድንብላል ወንድምን ወርቅ የሰረቀውን መቼም ፈጣሪ ለጥሩ አይደለም እየከለበ እንግዲህ ከሰላምዬ ጋር ሲመለስ አገኘው። ከዛም እየነገረው ታለ ስለ ችክ እያወራ አቶ ደበለው እንግዲህ ቆሞ እያስተዋለ ነበር። ከዛም ተከትሎ እያሯሮጠ ይዞ እንግዲህ ሲደፋው ትንሱ ጓደኛው እንግዲህ ደርሶለት ዛሬ ደበለውን በድንጋይ መቶታል። ከዛም ሁላቸውም ሄደው በጣም በሚገርም ሁኔታ ሁላቸውም ቢሆኑ እንግዲህ ተሰብስበው ደበለው ተመቷል። ቢሆንም ግን ያው ለክፉ አልሰጠውም። ያሲርና ተምቹ ደግሞ ወርቁ የተወሰደውን ሰው እስካሁን እየፈለጉ ነው። ከዛም እንግዲህ የሌባው ጓደኛ እንግዲህ ሌባ ወርቁን የወሰደውን አውቃለሁ ግን አልናገርም ብሏል። እንግዳስ አንተ ነህ እያሉት ነበር። ዛሬ ላይ ያሲር ዛሬ ስራ እንግባና ከያስራ በኋላ እንግዲህ ወርቁን የወሰደውን ሰውዬ አውቃለሁ ብሎኛል እያለች ስለዚህ ወርቁን እንዲነግረን እናደርጋለን። እኔም በዛውም በቃ ለድንብላል መታረቂያ ይሆነኛል እያለ ተምቹም እያሰበ ነበረ። ከስራ እንደተመለሰ እንግዲህ ያን ጥቁር ልጅና ጭሩም በካልቾ እያነጠረ ሲለው ግን አደጋ ላይ አላጋለጠውም። ወንድ ጓደኛውን አልተናገረም እሱን እስከሚወስደው ማለት ነው። ዛሬ ደግሞ ሰላም እየሰራችው ጀግና ዛሬ ሲመጣ እንግዲህ ጫማህም ሊያስጠርግ ነበር ፍቅረኛ ተብዬው። ከዛም ሰላምዬ ተነስታ እንግዲህ አብሬ ሄዳለሁ ብላ ተከትለው ሄዳለች። ከዛም ቁጭ ብለው ምን ልዘዝልሽ ሲላት ምንም አልፈልግም አንተ ውርደታም ካሁን ቀጥለው ወንድሜ አይደለም እንደዛ ማለት አጠገቡ ብደርስ ውርድ ከላሴ ብላ አስፈራርታው ሄዳለች ማለት ነው። ሰላምዬ ጀግና ሆናለች። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ከዛም ተመልሳ ስትመጣ ከምላሴ ጋር ያደረጉት ወሬ እንግዲህ ምላሴ ደግሞ ሰላምዬን አንቺ እኮ ይሄን አድርገሻል ሲላት እኔ እኮ ምላሴ አንተን የሚነካብኝ ወንድ በአይኔ ዳርዳር ሄደ አንተ ማለት እኔ ጠባቂ ነኝ፣ አንተ ደግሞ እኔ ጠባቂ ነ ስታስበው እኔ እሱ ጋር መሄድ ይመስላል። እኔ አንተን እንዴት እንደዛ ሁለት ጊዜ ተገናኝቶ አንተን እንደዛ ስላደረገ አስፈራርችና ከአሁን ቀጥል እዚህ ቦት ግድም እንዳይመጣ ነው ያደረግኩት ነው ያለችው። ከዛም ልክ እንዳደረገችው ድጋሜ ሲመጣ ፊት ነስተው አባረውታል። እሱም ደግሞ እያለቀሰ ይሏል። ዛሬ ላይ በጣም ደብሮታል። ከምላስ ያ እንግዲህ ሰላምም ጋር ተጣልቷል። ምንድን ነው ስራህን ብላ ጠይቀው ሌብነቱን ተናግሯል ማለት ነው።
ከዛም አልፎ ተርፎ እንግዲህ ደስ የሚለው ወይዘሮ ሜላትና ድንብላል ደግሞ ታርቀዋል። እንግዲህ ውጪ አሁን ላይ ወጥ እየሰራች ድንገት ስትመጣ ወይዘሮ ሜላት ሰላም ለዝቤ ብላ ስትገባ ድንብላል ዝም ብላት ነበር። ከዛም በወሬ የተነሳ እንግዲህ እዛ በረንዳ ላይ ልስራ እያለች እኔ እወጣለሁ እያለች ስታወራ ድንብላል የምትወጂው ከሆነ በቃ ውጪ፣ አንቺንም ወንድምሽንም ወርቁንም አልፈልግም ስትላት እንግዲህ ድንብላል ደግሞ ያው እኔ እኮ የተከፋሁት ነገር የለኝም እትዬ፣ ግን እንደ ልጅ ቆንጥጠውና በርበሬ ቢያጡንኝ እኮ አውቃለሁ፣ ግን ለምን ይሄን አላደረጉም? አንቺ እኮ እንዳልሰረቅሽ አውቃለሁ፣ ድንብላልዬ እንዳልወሰድሽ፣ ግን ወርቁ ምን ያህል እንደሚያስፈልገን ታውቂያለሽ፣ እና ደግሞ ለዛ ብዬ ነው እንጂ አውቃለሁኝ፣ ይቅርታ አድርጊልኝ ብለው ዛሬ ላይ እንግዲህ ሁለታቸውም ታርቀዋል። ደስ የሚል ሁኔታ ነው። ከዛም አልፎ ተርፎ እንግዲህ ወርቁን ቢመጣ አልፈልግም ነው ያለችው። ዛሬ ላይ ሀንዬ ጋር ሄዳን ድንብላል ስለ እንደበላው ወንድሟ አሳስቧት ነበረ። ዛሬ ላይ ሀንዬ እንግዲህ ወንድሟንም አምጥታ ከድንብላል ጋር አስታርቃቸዋለች። ደስ ይላል በጣም እንኳንም ታረቁ። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ጉዳይ ወይዘሮ ሜላትም ከድንብላል ጋር ታርቃለች። ድንብላልም ከወንድሟ ጋር ታርቃለች። ያው አጋጣሚ ቢደበደብም ሌባውም ተገኝተዋል። እነዛ ሌቦች ደግሞ እንግዲህ ወርቁን እንደሚመጣ እጃቸው እንደሚገባ እርግጠኛ ነኝ። ዛሬ ሀናና ወይዘሮ ሜላት ተገናኝተው ጫማ ሀዲያ ስጦታ ገዝታላት ሄዳለች ለልጇ። ልጇን ደግሞ አመስግናለች። እንመለስም ብትላት እኔ ከአባዬ ጋር ሰላም አገኘቻለሁ ማዬ አልመለስም ብላ መልስ ሰጥታታለች። በጣም ደስ የሚል ነው። ከዛም አልፎ ተርፎ እንግዲህ ስለ ወይዘሮ ሜላት ድርጅት የተላከውን ጠበቃ አሲር እንደላከውና ሁሉ ነገር አስረድታ እኔ እኮ ሌባ መስሎኝ ነው ብላ እንግዲህ ሁሉንም ስለ ጠበቃው አውርታ እናቷ በጠበቃው በተላከው እንደተስማማችና የአሲር ብር ከፍሎ ጠበቃውን እንደሚቀጥል ተነጋግራለች። ዛሬ ላይ እንግዲህ ቡርችሌና አቶ ኖላዊ ተገናኝተው በድጋሚ አቶ ኖላዊ ፊት ያሲርን ሲሰርበው አሁን ጥፋ ከቤቴ ከአጠገቤና ሂደህ ሀንዬን ይቅርታ ጠይቅ ብሎ አባሮታል። እሱም ደግሞ ቡርችሌ እንግዲህ እየሮጠ ወደ ሀንዬ ሂዷል ማለት ነው። ዛሬ ላይ ያሲርና ሀና ተገናኝተዋል። ያሲር እንግዲህ ሀና ስልክ ደውላ ያሲርን ጠርቷል። የጠራችበትም ጉዳይ እንግዲህ ስለ ጠበቃው ልትነግረው ነው። ከዛም አንዳልጋ ተቀምጠው እየተፈራሩ ሳለ የጠበቃውን ጉዳይ ባለፈው የላከውን እናቴን አሳምኛታለሁ እና እንድትቀጥል ነው ያለችው። እሺ ችግር የለውም ግን አሁን ላይ ብር የለንም ብላ ስትለው ለብሩ እኔን አትሰቢ፣ ግን እኔ እኮ ራስ ወዳድ ነኝ አይደል ያሲር፣ እስካሁን እኔ ሁሌም ለጥቅሜና ራሴ ሲቸግረኝ ነው እንደዚህ ምጠራህ መወደህ ስትለውም ችግር የለውም ይሄ ቤተሰቦች ናቸው ብሎ እንግዲህ ታርቀው በአንድ ላይ ተገናኝተዋል ማለት ነው። ደስ በሚል ሁኔታ እንግዲህ የወይዘሮ ሜላት ድርጅት ይመለሳል አይመለሱም የሚለውን በቀጣይ የምናየው ይሆናል። ከዛም አልፎ ተርፎ ሉሊትና ወይዘሮ ሜላት ቢሮ ውስጥ እንግዲህ ተጋጥመዋል። አቶ መዘክሩ ወይዘሮ ሜላትን ይቅርታ ሊጠይቅ መጥቷል እና ኃላፊነቱን ሊሰጣትና ከዛም አልፎ ተርፎ እንግዲህ ኃላፊነቱን ሰጥቼሽ አንቺ ብትጠብቂ ብትይዢ እኔ ወደ ሌላ ሀገር እንደምሄድ ብሏል። ሉሊት ደግሞ ወይዘሮ ሜላት አይደለም ኃላፊነት እንድወስድ እዛ ምድር እንድትሰራ አትፈቅድም። ስለዚህ በጣም የሚገርም ሁኔታ ነው። ቢሮዋ ድረስ ሂዳ እንግዲህ ነገር አንጥታባት ወይዘሮ ሜላት አንቃታለች። አቶ መዘክርን ወይዘሮ ሜላት ይቅርታ ልትጠይቅ ሰዓት ሳይደርስ ልትወጣ ስትል ሉሊት እንግዲህ ከሰዓት ሳይወጣ የትም መሄድ የለም እኔ እኮ ኃላፊነት አለብኝ ግን 5% የኔ ነው ብላለች። እንግዲህ ማን ላይ ይሆን ይሄ ችግር የሚያጋጥመው? ወይዘሮ ሜላት ላይ ነው ወይስ ሉሊት ላይ ስራ ለቃ ትወጣለች? አቶ መዘክር ወይዘሮ ሜላትን በጣም እና በደንብ ታማምኖባት እየሰራች ነው። እንግዲህ ወይዘሮ ሜላትም ድርጅት የሚመለስ ይሆናል በጠበቃ ምክንያት። ከዛም አልፎ ተርፎ እንግዲህ አቶ መዘክር ስራውን ለወይዘሮ ሜላት ይሰጣታል፣ እሷስ ትቀበላለች ኃላፊነቱን የሚለውን ደግሞ በቀጣይ ቪዲዮ አብረን የምናይ ይሆናል። ዛሬ ሁላቸውም እንግዲህ የጸብ የመታረቅ ጠብ ሁላቸውም አንድ ላይ የሆኑበት ደስ በሚል ሁኔታ እንግዲህ ቤተሰብ የድንብላል ወንድም ድንብላልን ቤተሰቦቹ በአንድ ላይ ሆነዋል ማለት ነው። ሀንዬን እንግዲህ የድንብላል ወንድም በጣም እና በደንብ አመስግኗታል። ስንት ሽማግሌ ብልክ አንቺ ከልብ አመሰግናለሁ ብሎ እንግዲህ ይቅርታዋን የእህቱን ተቀብሏል። ዛሬ ተምቹና ድንብላልም ታርቀዋል። ግን በመስተመጨረሻ አልጋ ላይ ሲንፈራፈሩ እንግዲህ ወንድሟ መቶ በጣም ተቀይሟል። ምክንያቱም ያው የገጠር ሰው ይሄን ነገር ስለማያውቅ በጣም አሳፍሮታል። እንግዲህ ተምቹ ደግሞ ስጋ ጋብዤ ይሄን ነገሩን እንዲተው አደርጋለሁ ብሎ ከኋላው ተከትሎታል ማለት ነው። በቀጣይ ደግሞ ምን ይዘው እንደሚመጡ አብረን የምናይ ይሆናል። ቪዲዮ ደስ ካላችሁ ላይክ፣ ሸር አድርጉ። እወዳችኋለሁ። ባይ ባይ። መልካም ጊዜ እንላችሁ።